መስከረም 29 ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ ንግሷ ነው አርሜኒያ ላይ። እንኳን አደረሳችሁ። ሲምባ ትራቭል የቅድስቷ የሰማዕቷ አርሴማ በረከት ተካፋዮች የቱጋ ናችሁ? ኑ እንሂድ ወደ አርሜኒያ። እግረ መንገዳችንን ከክርስቶስ ጎን በተረጨ ደም አይኑ የበራለት ቅዱሱ ለንጊኖስ እና የክርስቶስን ጎን የወጋበት ጦሩ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበት ጉድጓድ እግዚኦ ርቀቱ ወደ ሰማይ በተንጠራራው አራራት ተራራ በኩል ሰማይን መንካት ተአምር በሉ። ሌላም የሚታይ ብዙ አለ። አርሜኒያ ኦርቶዶክስ እንደ ኢትዮጵያ ለ6 ቀናት ነው ጉዞው። የቪዛው የትኬቱ ጉዳይ ጣሉት በሲምባ ላይ። መነሻ መስከረም 25 2019፣ መመለሻ ጥቅምት 1 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጆ። ሰላም እንደምን አላችሁ ተመልካቾቻችን፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። እግረኛው ሚዲያ ላይ ትገኛላችሁ። ትልቅ እንግዳ ይዘን መጥተናል። እንኳን በሰላም ተፈታ። በአምላክሽ አምሮባል። በአምላክሽ አምሮባል። አመሰግናለሁ። ደህና ነህ ተክሌ? ክብሩ ይስፋ። በናፍቆት ነበር የጠበቅነ። አመሰግናለሁ። የዛሬው ፕሮግራማችን ዋናው በእነ ሰራዊት ፍቅሬ በሚል አንድ መዝገብ ስር እግረኛው ሚዲያ እየሰራው ከፊንቴክ ጋር ተያይዞ የሰራው አንድ ቃለ መጠይቅ ነበር። በሁለት ክፍል ሄደ። ፍርድ ቤትም እሱ ላይ የሰጠው ውሳኔ አለ። እሱን በተመለከተ ነው። እሺ፣ ከዛ በፊት ግን አንተ በፌደራል ፖሊስ ቁጥጥር ስር ነበርክ። እንዴት ነበር? በዚህኛው ኬዝ አይደለም፣ ፌደራል እነ ሰራዊትን በተመለከተ አይደለም። ግልጽ ለማድረግ ያክል የእነ ሰራዊት ኬዝ በፍርድ እየታየ ያለ ኬዝ ነው። በፍርድ እየታየ ያለን ኬዝ ፕሮግራም በመስራት በሚል አቃቤ ሕግ በዛው መዝገብ ላይ ቀርቦ እንዲጠየቅ ብሎ የክስ ቻርጅ እዛው ሜክሲኮ ፌደራል ፖሊስ ሆኜ ነው የደረሰኝ። ስለዚህ እዛው እያለሁ ስለዚህ ለእስሩ ምክንያት እሱ አይደለም ማለት ነው። ግን የነ ሰራዊትንና ይሄ ከፊንቴክ ጋር ተያይዞ በኮምፒውተር ወንጀል ተብሎ የተከሰሱበትን በተመለከተ በሰራነው ፕሮግራም ላይ እንዳልሽው ፍርድ ቤቱ የሰጠው ቀጭን ትዕዛዝ አለ። ያችን ለመፈጸም ነው የመጣ ነው። በዛውም ቪዲዮ ማውረድና ይቅርታ መጠየቅ ይመለከታል። እሱን ውሳኔው ምን እንደሆነ ይዤዋለሁ እዚህ ጋር ግልባጩን ከፍርድ ቤት ስለደረሰን። እንዳልሽው ደግሞ ከዛ በፊት ትንሽ በሌላ ኬዝ ነበርን። ኬዙ ይታወቃል? የትኛው? የታሰርኩበት ኬዝ ያው በሂደት ላይ ያለ ነው። ፌደራል ፖሊስ በተጠረጠሩበት ወንጀል ብሎ እንትን ብሎን ነበረ። በዋስም ስለሆነ የወጣሁት ወደ ዝርዝሩ አልገባም። በትክክል ወደ ዝርዝሩ አልገባም፣ ግን እዛ ነበርኩኝ። እግዚአብሔር ይመስገን አሁን ወጥተን ወደ ስራችን ወደ ቢሮአችን ተመልሰናል። ስለጠበቃችሁኝ ማመስገን ፈልጋለሁ። ብዙዎቹ ተመላልሰው አልባሻ ጉራሽ እንደኔ ነበር ታስሮ የነበረው። እኔ ውስጥ ልሁን እንጂ እሱም በውጭ በኩል ምሳም ምንም ፍርድ ቤትን በመመላለስ የምር በጣም ገርሞኝ፣ አንድም ብቻውን ፕሮግራም መስራት የሚቻልለት ነበር አይደለ? ግን እሱም አይፈልግም። እሱ አንቺ፣ ሌሎች ቤተሰቦች በመምጣት በመደወል በመጨነቅ አብራችሁኝ ለነበራችሁ በሀሳብ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ማለት እፈልጋለሁ። ሌላ በትልቁ ፌደራል ፖሊስ በእኔን በጠረጠረበት ወንጀል ፍርድ ቤት እያቀረበ ደግሞ እኔን እንደምታቂኝም አካል ጉዳተኛ ነኝ። ከአካል ጉዳተኝነቱ ጋር በተያያዘ ሌላ እንግልት እንዳይደርስበት በሚል በተለየ ርህራሄ ነበር የያዙኝ።
እና ለዚህም ማመስገን ፈልጋለሁ። አያያዛቸው እንዳይንገላታ እንዳይደክም በሚል በጥሩ ሁኔታ ነበር ይዘውኝ የነበረው። ለዚህ ደግሞ ፌዴራል ፖሊስን አባላቱን እና ከፍተኛ የፌዴራል ፖሊስ አባላት ኃላፊዎችን በጣም ማመስገን ፈልጋለሁ። እግዚአብሔር ይስጥልኝ። እናመሰግናለን። በጣም ብዙ ሰዎችም ደውለዋል። አንተ እዛ በነበርክበት ጊዜ ሊያገኙ ያልቻሉ ሰዎች ወደ እኔም ደውለው እግዚአብሔር በሰላም ያስፈታህ ብለው ጥሩ ምኞታቸውን የገለጹልኝ ብዙ ናቸው። እንኳንም በሰላም ተፈታ። የነሱ ሀሳብና ጸሎትም ነው ያስፈታኝ ምኞት እና በጣም አመሰግናለሁ ሁላችሁንም። ያው ስም መዘርዘሩ ሳናስፈቅድ በሚል ነው። በጣም በጣም አመሰግናለሁ። በጣም ጥሩ። ዋናው እንግዲህ ዛሬ ቪዲዮአችን መሰረታችን የሆነው በፍርድ ቤት የተወሰነ ውሳኔ አለ። ያ ውሳኔ ምንድነው? በጣም አሪፍ ውሳኔው ይኸው ይዤዋለሁ። ውሳኔ ግልባጩ የፊት ለፊት ገጹ ለኔ በግልባጭ የመጣ ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ወንጀል ምድብ ችሎት የወንጀል መዝገብ ቁጥር 366063 ነው። ይሄ እነ ሰራዊት እንትን ያሉበት ኬዝ ነው። በዚህ የወንጀል መዝገብ ቁጥሩ ይሄ ነው። ቀን 12/12/2018 ዛሬ የመጣበት ነው። ለተክለ ሃይማኖት አዳነ አዲስ አበባ ባሉበት ተብሎ ነው የተጻፈው። በከሳሽ የፌዴራል አቃቢ ሕግና በተከሳሽ እነ ሰራዊት ፍቅሬ መካከል ስላለው የኮምፒውተር ወንጀል ጉዳይ ፍርድ ቤቱ በ01/12/2018 ነሐሴ ማለት ነው በዋለው ችሎት የሰጠውን ብያኔ ከ10 ሸኚ ጋር አባሪ መላካችንን እንገልጻለን ይላል። ሰላማዊት መክብብ ማለደ የፌዴራል ከፍተኛ ፍርድ ቤት ሬጅስትራር። በዚህ ነው የተላከልኝ። ግን ረጅም ስለሆነ ዋና ወደ ትዕዛዙ ልምጣና ፍርድ ቤቱ የወሰነውን ላንብብልሽ። አቃቤ ሕግ በወንጀል ሕግ አንቀጽ 457 መሰረት መዝገቡ ጥፋተኛ ተብለው የቅጣት ውሳኔ ይጣልበት ያሉትን በተመለከተ ክሳችን 457 አንቀጽ ተጠቅሶ ችሎትን የችሎት ውሳኔ አሰጣጥን ያዛባል፣ ችሎትን መዳፈር ነው የአቃቤ ሕግ ክስ። ያን እነ ሰራዊትን እኛን ማቅረባችንን አቃቤ ሕግ የከሰሰን ችሎት ተዳፍረዋል ብሎ ነው። ለዛ ነው አቃቤ ሕግ ትንታኔውን ሰጥቶ ፍርድ ቤቱ ትንታኔውን ሰጥቶ በአቃቤ ሕግ አንቀጽ 457 መሰረት መዝገቡ ጥፋተኛ ተብለው የቅጣት ውሳኔ ይጣልበት ያሉትን በተመለከተ በመደበኛው ምርመራ ተጣርቶ በፍርድ ቤት የመከላከል መብታቸው ተጠብቆ ውሳኔ የሚሰጥበት እንጂ እንዲሁ አቤቱታ ስለቀረበ ወይም ደግሞ ፍርድ ቤቱ ጥሰቱን ስላየ እርምጃ እንድንወስድ የሚደረግ አይደለም። ስለዚህ አቃቤ ሕግ በዚህ በኩል ያቀረበውን ዳኝነት አልተቀበለውም ይላል። በሌላ በኩል ዋስትና መብታቸው ተነፍገው ማረሚያ ቤት እንዲቆዩ በማለት የቀረበውን በተመለከተ በሕገ መንግስትና በዓለም አቀፍ ሕጎች የተጠበቀውን መሰረታዊ መብት በጥቃቅን ጥሰቶች መከልከሉ አግባብነት ያለው አይደለም። ችሎቱ ነው ይሄን የሚለው። ንግግሩ ይቅርታ ተጠይቆ ከማህበራዊ ሚዲያ ላይ እንዲወርድ በማለት የቀረበውን በተመለከተ ተከሳሾች ሚዲያው በእኛ የሚተዳደር አይደለም በማለት አቅርበዋል። የሚዲያው ባለቤት አቶ ተክለ ሃይማኖት አዳነም ያስተላለፍኩት ንግግር ምንም ስህተት የለበትም በማለት የተከራከረ ቢሆንም የተሰራው ፕሮግራም በፍርድ ሂደት ባለ ጉዳይ ላይ በመሆኑ አግባብነት ያለው አይደለም፣ ከሚዲያ ነጻነትና ሀሳብን በነጻነት የመግለጽ ውስጥ የሚካተትም አይደለም። በመሆኑም የተላለፈው ይዘት የሀገሪቱን ሕገ መንግስት፣ ዓለም አቀፍ ሕጎችንና የበታች ሕጎችን የተከተለ ባለመሆኑ ከሚዲያው ላይ እንዲወርድ ብለናል። በዚሁ ቀጥሎ ያለውን ትዕዛዝም ሰጥተናል። ትዕዛዝ ይላል ተከሳሾች በእግረኛው ሚዲያ ላይ ቀርበው የሰጡት ቃል ከሕገ መንግስቱ አንቀጽ 29 አዋጅ ቁጥር 1238 ዝባር 2013 እና የወንጀል ሕግ አንቀጽ 457 አንጻር በፍርድ ሂደት ላይ ያለን ጉዳይ ተጽዕኖ የሚያሳድር ስለሆነ ተከሳሾቹ በከባድ ማስጠንቀቂያ ተመሳሳይ ድርጊት እንዳይፈጽሙ ታዟል።
እግረኛው ሚዲያ እነዚሁኑ ተከሳሾች በመጠየቅ ያዘጋጀው ፕሮግራም ከሕጉ ጋር የሚቃረን በመሆኑ ከዩቱብ እንዲያወርድና ይቅርታ እንዲጠይቅ በማለት አዘናል። ፌዴራል ፖሊስ አፈጻጸሙን ይከታተል ብለናል። በጥቅምት 2 2019 5 ሰዓት የተቀጠረው ቀጠሮ አልተለወጠም። የነሱ መደበኛ ቀጠሯቸው ማለት ነው። የነሱ መደበኛ ቀጠሯቸው። የኛ ውሳኔ ግን እዚህ ላይ ያበቃል። እኛ የታዘዝነው ይቅርታ እንድንጠይቅ ቪዲዮውንም እንድናወርድ ነው። ቪዲዮውን ከ2 ቀን በፊት ቀደም ብለን አውርደናል። ነገር ግን ቀረጻውን ለመቅረጽ ችግሮች ስለነበሩብን ዛሬ የይቅርታውን ቀረጻ እንቀርጻለን። በፍርድ ቤቱ ትዕዛዝ መሰረት በፍርድ ሂደት ላይ ያለን ጉዳይ በመስራታችን እኛ ይቅርታ እንጠይቃለን። ቪዲዮንም አውርደናል። ሕጉ የፍርድ ቤት የችሎቱ ትዕዛዝ በዚህ መንገድ ተከብሯል። እናመሰግናለን። በጣም ነው የምናመሰግነው። ይችን ለማለት ነው የመጣ ነው። ይችን ለማለት ነው። እግረኛው ሚዲያ ደግሞ እግረኛው ፖድካስት ጨምሮ ዋናው ሚዲያ የተለያዩ ታሪኮችን የምንሰራበት ነው። ስለዚህ ከዚህ ጊዜ ጀምሮ ተፈቅዶልናል፣ ወደ ስራችን እንመለሳለን ማለት ነው። ቀድሞም አልተከለከልንም። እሺ፣ ግን ያንተ አለመኖር አስተጓጉሎና ብለን ነው። ተመልካቾቻችንን በተለያዩ መረጃዎችና ታሪኮቻችን መልሳችሁ ታገኙናላችሁ። እንደተባለው የህግ የበላይነት የሰፈነበት ሀገር ነው። ለህግ ታዛዥ ነን። ማንኛውም ሰው በኢትዮጵያ ውስጥ የሚኖር ሁሉ የታዘዘ ነው። ስለዚህ የፍርድ ቤቱ ህግ በዚህ መንገድ ተካሂዷል። የፍርድ ቤቱ ትዕዛዝ ተፈጽሟል። አመሰግናለሁ። በመጨረሻ የምትለዋለ? አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። እንኳን በሰላም ተፈታ። በአምላክሽ። ወደ ስራችን